አሁን በጣም ጨካኝ ትውልድ ነው የመጣ። ይገርማቸዋል። ጨካኝ ትውልድ ምናልባት አሁን የሴቲቱን የጆሮ ወርቅ ለመውሰድ አልወጣለት ካለ ከነጆሮዋ ቆርጦ የሚወስደው ነው የሚመስለኝ። እኔ እውነቴን ነው። በጣም ጨካኝ ምን ከነጆሮዋ ሰውን አግቶ ብር ካልሰጠው ገሎ የሚጥል አይደል ይመጣ። በጣም አደገኛ ነው። አደገኛ ነው ያውሬ ዘመን። እዚህ ፍራት የሚላችሁም ልጅ መውለድ የፈለጋችሁም ያለ ንስሐ አትግደለኝ የምትሉት ቅዱስ ወለተ ጴጥሮስን ተማጸኗት። ሴቶቹ እንዲህ ያለ ባል ቢገጥማችሁ ትፋታላችሁ? አትፋቱ? እንጀራ ሲያቀርቡላቸው ግጥም አድርገው በልተው በመሶብ ጥፊ ሰውየውን የታዘዝነው ይታዘዝናል፣ እምቢ ያልነው እምቢ ይለናል። እኔ የሚያስቀኝ ሰው ምን አይነት ሰው መሰላችሁ? ለበረከት እያለ የሰው ፈንታ የሚበላ ሰው ነው። የሰው ፈንታ በልተ ነው በረከት። እንዲሁ ይሄማ ታምር ነው። እንዲሁ ማለት ወደ መንግስተ ሰማያት የማይገባ መነኩሴ ወደ ገዳምሽ አይገባም። ከተማ ሂዶ ከሚያበላሽ ግደለው ካልሽኝ ሳይበላሽ እገልልሻለሁ። ይህ እስከምመጣ ድረስ ቤተ ክርስቲያንሽ አይፈርስም። እነዚህ ንዑዳን ክቡራን ናቸው። ለነዚህ ፍቱርቱ ሥላሴ ርኅራኄን ያደርጉላቸዋል። ቅድስት ወለተ ጴጥሮስ ክርስቶስን የምትመስልበት አንዱ ቅድም እንዳልኳችሁ ርኅራኄዋ ነው። ፍጹም ርኅርኅት ነበረች። ልቧ ርኅሩህ ነው። ጨካኝ የክርስቶስ መታወቂያ አይደለም፣ የዲያብሎስ ነው። ጨካኝ ሰው፣ ነፍሰ ገዳይ ሰው እንኳን በወዳጁ በጠላቱ ሞት ደስ የሚለው ሰው እሱ የዲያብሎስ መታወቂያ ነው። ርኅሩህ ሰው ግን የማን መታወቂያ ነው? የክርስቶስ መታወቂያ ነው። ቅድስት ወለተ ጴጥሮስ ፍጹም ርኅርኅት ነበረች። መነኮሳትን ሰብስባ በኖረችበት ጊዜ አንዲቱ ከመነኮሳያት አንዷ ምን አለች? የሆመጠጠ አይባ አምሮኛል አለች። እንዲሁ ከባድ እኮ ነው። ህመም እኮ ከባድ ነው። በገጠሩ እኮ አንዳንዱ ገበሬ ሲያመው ምን ያለመሰላችሁ? ያውድማ አበቅ የቦለለበት ቂጣ አምጡልኝ ይላል። አሁን በተለይ በሐምሌ ከሆነ ችግር ነው አይደል? ወዴት ይገኛል? አሁን የትም አይገኝም። ይሄ ከባድ ነው ማለት። በሽተኛ ደግሞ እምቢ አይባልም። እንደው ባይገኝም እሺ ነው የሚባለው። ባይገኝም እያመጣ ነው ብሎ መጋረጃውን ገራርዶም ቢሆን ዝም ብሎ እንትኑ ቂጣውን የቦለለበት ነው ብሎ ሀበሉት ይሻለው ይሆናል፣ አይታወቅም። በሽተኛ እምቢ አይባልም። ይውላችሁ ካመመው ሰው በህመም አይጨከርም፣ ነውር ነው። ኋላ እሷ ፊቷ ጠቁሮ ሌት ተቀን ታዝናለች። አይ በለዚህች እህቴ የምን ነው ማመጣ እያለች እሷ አለቃ ናት፣ እመምኔት ናት። እህት ነው ማመጣ ስትል እንግዲህ መነኮሳቱ ይገድፋሉ። የልደት የትንሣኤ የዚህ የጾማት መጨረሻ እኮ ባስቄት ገዳምም ይታረዳል። መነኮሳ አይታረድም? ይታረዳል። መግደፍ አለ። ዋልድባም ይታረዳል። ሀዚያ ከውስጥ ግን አይታረድም። እዛችሁት እንዳትሮጡ አለ የመታረጃ መነኮሳቱ ከዚያ ወጥተው ሄደው ይገድፋሉ። በሞፈር ቤቱ በነማይ ለበጣ የሚባል ሞፈር ቤት አለ። ማይ ለበጣ ይታረዳል። የጥር አቡነ ሳሙኤልም ይታረዳል። የቃና ዘገሊላ ይታረዳል። ታዲያ ለመግደፊያ ብሎ ሰው ቅቤ ሰጥቷቸው ነበር። ለነማን? ለነቅዱስ ወለተ ጴጥሮስ። ቅዱስ ወለተ ጴጥሮስ ለዚህች ሴት እንዲያው ለዚህች እህቴ አይብ እያለች ከምትሞት አይብ ከምናምን ባመጣውላት ብላ ስትጨነቅ እግዚአብሔር ግማሹን ቅቤ አይብ አረገላት። አይገርማችሁም? ይሁላችሁ ይህ ርኅራኄዋ ነው። እንዲህ አድርገን የሰው ቁስል ይሰማናል። የወንድማችን ብሶት፣ የእህታችን ብሶት፣ የሰው ጭንቀት ይሰማናል። እንዲህ አድርገን መተዛዘንን ጌታችን ኢየሱስ ክርስቶስ በአብርሃም ዘመን አብርሃም እንዲበላ ብሎ አብርሃም 3 ቀን ጦሙን ቢያድር አብርሃም እንዲበላ ብሎ እግዚአብሔር መጥቶ አብርሃም ጋር እያጣበቀ ጉርስ። ይሄ ይገርማችሁ። አሁን እግዚአብሔርን ያህል ንጉሥ እንጀራ እያጣበቀ አብርሃም እንዲበላ ብሎ ይገርማል እኮ። ጌታችን ኢየሱስ ክርስቶስ ሲማሩ የዋሉትን ሕዝብ ምንድን ነበር ያደረገው? ያምህሩኒ እሉ ሕዝብ እይፈቅድ ይሆኑ ርሁባን ይሆሙ። ጦማቸውንማ መሄድ የለባቸውን ደክሟቸው ሲማሩ ውለው ነበር ያለ። ልክ እንደዚህ ቅድስት ወለተ ጴጥሮስ የማይጨክል ልብ ነበራት። በዚህ ክርስቶስን ትመስላለች። ብፁዓን መሐርያን የሚባለው ይሄ ነው። የሚራሩ ንዑዳን ክቡራን ናቸው። ለተራበ ቀደው የሚያለብሱ፣ ቆርሰው የሚያጎርሱ፣ ከምግባር ለተቸገረ ሰው ምክር የሚያጎርሱ፣ ሃይማኖት ለቸገረው ሰው ሃይማኖት የሚያበሉ የሚያጠጡ፣ በምክር በትምህርትና በእንጀራ በምጽዋት የሚለግሱ እነዚህ ንዑዳን ክቡራን ናቸው። ለነዚህ ፍቱርቱ ሥላሴ ርኅራኄን ያደርጉላቸዋል። አንዱ የቅዱስ ወለተ ጴጥሮስ መልኳ ነው። ርኅሩኆች ሁኑ ኩኑ እንከ መሐረያነ ከመቱ ኩኑ ውሉዶ ለአቡክሙ ዘበሰማያት። ለሰማይ አባታችሁ ልጆቹ ተሆኑ ዘንድ
እናንተም ርኅሩኆች ሁኑ እስመ አቡክሙ ሰማያዊ ያዘንብ ዝናመ ላዕለ ጻድቃን ወኃጥአን ላዕለ ሄራን ወእኩያን። የሰማይ አባታችሁ ለክፉዎችም ለደጎችም ዝናምን ያዘንማል። ለሰማይ አባታችሁ ልጅ መሆን ከፈልጋችሁ ርኅሩኆች ሁኑ። ርኅሩኆች ሁኑ። ርኅራኄ ያለው ሰው የእግዚአብሔር ልጅ ይባላል። የማን ልጅ? ቅድስት ወለተ ጴጥሮስ ትክክለኛው የእግዚአብሔር ልጅ ናት። ለምን? ምን ስለሆነች ነው? ርኅርኅት ስለሆነች፣ ርኅራኄ ስላላቸው ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አሁን በጣም ጨካኝ ትውልድ ነው የመጣ። ይገርማችኋል። ጨካኝ ትውልድ ምናልባት አሁን የሴቲቱን የጆሮ ወርቅ ለመውሰድ አልወጣለት ካለ ከነጆሮዋ ቆርጦ የሚወስደው ነው የሚመስለኝ። እኔ እውነቴን ነው። በጣም ጨካኝ ምን ከነጆሮዋ ሰውን አግቶ ብር ካልሰጠው ገሎ የሚጥል አይደል የመጣ። በጣም አደገኛ ነው። አደገኛ ነው። የአውሬ ዘመን። እግዚአብሔር ደግሞ የምነግራችሁ የእግዚአብሔር ቤተሰቦች ለጨካኝ ሰው የጊዜ ጉዳይ ነው እንጂ ጨካኝ ሰው ይጥልበታል። የጊዜ ጉዳይ ብቻ ነው። አንድ በጣም ጨካኝ ንጉሥ ነበረ። ክርስቲያኖችን ሲያሰቃይ የነበረ ሰው፣ ክርስቲያኖችን ከአውሬ ጋር እያታገለ የሚስቅ ሰው ማለት ነው። ክርስቲያኖች ሲገረፉ ስጋቸው እየተቆረጠ ሲወርቅ ደስ የሚለው ሰው ነበር። በኋላ ክርስቲያኖችን ፈጅቶ ዘመነ ሰማዕታት ሲያልፍ ግን የሌላ ሀገር ንጉሥ መጥቶ ማርኮ እሱን ወስዶ ካልጋው ስር እንደ በሬ አስጎንብሶ አሳስሮ ያኛው ንጉሥ ወደ አልጋው ሲወጣ ያን ሰው እየረገጠ ነበር የሚወጣ። እንዲህ መሳቂያ አድርጎ ነበር። ቆዳውን ሁሉ ገፎት ነበር። በሰው ለሚስቅ ሰው መሳቂያ የሚሆንበት ዘመን እግዚአብሔር ያመጣል። ለጨካኝ ሰው እግዚአብሔር ጨካኝ ሰው ያመጣል። እርግጠኛውን ይሁን። ርኅሩህ ሰው ግን በሥላሴ እጅ ተይዞ ዘመኑን ይፈጽማል። ቅድስት ወለተ ጴጥሮስ ፍጹም ርኅሩህት ነበረች። ሁለተኛው እናታችን ቅድስት ወለተ ጴጥሮስ ክርስቶስን የምትመስልበት መልኳ ትህትናዋ ነው። እስኪ ትህትና በሉ። አቤት ትህትና። ትህትና ማለት ምን ማለት መሰላችሁ? እንደው አንድ የቤተ ክርስቲያን አባት ከአበው አንዱ በዜና አበው ምን ብሎ ተናግሮ አይቼ ሲገርመኝ ነበር። የለም ደግሞ ለኛ ትህትና አይነገርልንም ይላል። ትህትና ለእግዚአብሔር ለወልደ እግዚአብሔር ብቻ ነው። ለኛ የሚገባ ልክን ማወቅ ነው ይላል። ምክንያቱም አፈር ደግሞ ወዴት ዝቅ ይላል? ሚጥንቱንስ አመድ አይደለን እንዴ? ለኛ ትህትና አይደለም የሚያስፈልገን ልካችን ማወቅ ነው ብሎ ይነገራል። ትህትና ክርስቶስን የምትመስልበት ትክክለኛው መልካችን ነው። የቅድስና ሁሉ አባቶቻችንም ይናገራሉ። የቅድስና መሰረቱ የቤት መሰረት ታውቃላችሁ? የቅድስና መሰረቱ የሥነ ምግባር መቆሚያው ዋናው ፋውንዴሽን ምንድነው? ትህትና ነው። ለምን? መድኃኔ ዓለም ኢየሱስ ክርስቶስ እንጀራ በርክቶ አብልቷል፣ ጾሟል፣ ጸልየዋል፣ ሰግዷል፣ በጎ አድርጓል፣ ብዙ ስራ ሰርቷል። የመጀመሪያ ስራው ግን ምንድነው? ንገሩኝ እንጂ ትህትና። ሰው መሆን ትህትና አይደለም እንዴ? መጸነስ ትህትና አይደለም? የክርስቶስ ከድንግል ማርያም ሲወለድ የመጀመሪያ የቅድስና ወይም የትሩፋት ስራው ምንድነው? ትህትና ነው። ከስራ ሁሉ የሚቀድመው ትህትና ነው። ትዕቢተኛ ሰው የክርስቶስ ባላጋራ ነው፣ የዲያብሎስ ወዳጅ ነው። ትሁት ሰው ደግሞ የክርስቶስ ነው። አሁን እኛ ትዕቢታችን እኮ እንደው አሁን እኔ ኃጢአት እየዘረዘርኩ ጊዜን መፍጀት ስላልፈለኩ እንጂ በደንብ አስረዳችሁ ነበር የእኛን ትዕቢት እንዴት እንደሚያደርገን ማለት ነው። ትዕቢታችን ይቺ ቅድስት ወለተ ጴጥሮስ ፍጹም ትህት ነበረች። ድንግል ማርያም የድንግል የእመቤታችን መልኳ የማንን መልክ ይመስላል? ምን የአምላክን ዓይንና ጥርስ መስሏል። የእመቤታችን መልኳ የአምላክን መልክ የሚመስላል እኮ ማለት አንዱ ምንድን ነው? አንዱ መልኳ ምንድን ነው? ትህትናዋ ነው። ጸጋን የተመላሽ ሲባል ኧረ እንዴት ያለ ሰላምታ ነው! እኔ አይገባኝም። ትህት ናት። እና ቅዱስ ያሬድ ለዚህ ነው ጠባብ ወትህትም ይላል። ልባምነት ከትህትና ጋር። ሰው ልባም ሲሆን ምን ይሆናል? ትዕቢተኛ ይሆናል። አዋቂ ነኝ ይላል። ድንግል ማርያም ግን ልባም ናት፣ ደግሞ ትህት ናት። ትህትናን የተመላሽ ነው። ቅድስት ወለተ ጴጥሮስ ትህትናዋ ምንድን ነው ስትሉኝ፣ የገዳም እመምኔት ናት። ምንየት ማለት ጫካ ገዳም ማለት ነው። ማለት እናት ማለት ነው። እመምኔት ማለት ምን ማለት ነው? የገዳሙ እናት ማለት ዋናዋ እናት ማለት ነው። እመምኔት ማለት እና ቅድስት ወለተ ጴጥሮስ እመምኔት ነበረች። አበምኔት አብ ማለት ምን ማለት ነው? አባት። ምኔት ገዳም። አበምኔት የገዳሙ አባት ማለት ነው። እና እመምኔት ሆና ሳለ የአርዲቱን እግሯቸውን ታጥባቸው ነበረ። አይገርማችሁም? እንግዲህ እመምኔቲቱን የሚያበሏት አርዲት ናቸው። አሁን የገዳሙን አበምኔት ቁመው አርዲት ያብሉት። ውሃ ጠጭ ይባላል በገዳም።
ገዳሙን መጋቢነት የሚመደቡ 2 አርዲት ናቸው። ለምኔት አሁን ለእያንዳንዱ መናኝ አንዳንድ እንጀራ ከተሰጠው ለገዳሙ አበምኔት 7 ሊሰጠው ይችላል። 7 እንዲበላ ተፈቅዶ ሳይሆን ለእንግድነት ለምክር የሚመጡ ሰዎች ስለሚኖሩ ለነሱ ጭምር ተብሎ ነው። እንግዳ ምክር ፈልገው ከከተማ የሚመጡ እንግዶች ስለሚኖሩ ለሱ 7ም 8ም እንጀራ ይሰራለታል፣ ጭልቃ ይሰራለታል፣ የማር ብርዝ ይሰራለታል። እንግዳ ትልል እንግዳ ስለሚመጣበት እና ቁመው ነው የሚመግቡት። ቁመው በመጋረጃ አድርገው አርዲቱ ቁመው ነው የሚመግቡት። ደግሞ ቅዱስ ወለተ ጴጥሮስ ገልብጣ ምንድነው የምታደርገው? እሷ ቁማ ሴቶችን መናንያን አብልታ ስትጨርስ ነው እሷ የምትበላው። ይሄ የክርስቶስ መልክ ነው። የክርስቶስ መልክ በሉ። በቃ ተመልከቱ። ቀነተ ሐቁሁ ከመይጽብ እግረ አርዳይሁ። ይሄ የደቀ መዛሙርቱን እግር ያጥብ ዘንድ ወገቡን ታጠቀ ነው። ወደ ማይ ውስተ ንብቲራ ውሃውን ቀርቶ በንብቲራ አድርጎ አቀረበ። ደንገጹ ሐራ ልዑላን ሶበሪ ወለሳት ግሩም እንዘይት ለአክል አርዳይሁ። በሰማይ ያሉ ትጉሃን መላእክት ለደቀ መዛሙርቱ ወገቡን ታጥቆ ሲያገለግል እግሩን ሲታጠብ ሲያዩት ደነገጡ ይላል። አቤት ትሕትና፣ አቤት ትሕትና፣ አቤት ትሕትና! እንዴት እግር ያጥባል እሱ? እንዴ ቅዱስ ጴጥሮስ እግሬን አታጥበኝ አለ፣ ፈርቶ ጭምር ነው ይላል ርቱዕ ሃይማኖት። ይሄ ነገር አግባብ አይደለም። አጉል መነካካት ነው ብሎ እኮ ነው። እሳት እግሬን ያጥበኛል እንዴ ብሎ እኮ ነው። አይሆንም። ዘለጎምኮ ለሰማይ አንተኑ ታጽበኒ ገሬ አለ ይላል ቅዱስ ርቱዕ ሃይማኖት። ሰማይን የምትወስነው አንተ እኔን እግሬን ታጥበኛለህ? እኔ ማለት ነው የሚዘረዝረው። ባህርን ከፍለህ እንደ ግድግዳ ያቆምካት አንተ እኔን እግር ታጥባለህ? መብረቅ የሚደነግጥልህ አንተ እኔን እግር ታጥባለህ ብሎት ነበር። ያንን ትሕትና ቅዱስ ወለተ ጴጥሮስ አሳየችን። ይሄ ትሕትናዋ ነው ዛሬ ከፍ ብላ እንድትከብር ያደረጋት። በዚህ ትሕትናዋ ቁማ አብልታ። እዚህ በመምህርም ነበሩ፣ እኔም የተማርኩበት ቦታ ነው፣ ደብረ ሃይማኖት መካነ ኢየሱስ። አሁን ያሉት መምህር የኔታ አረጋዊን ይባላሉ። የእሳቸው መምህር የኔታ ኃይለ ሚካኤል ይባላሉ። የእሳቸው መምህር የኔታ ገብረ ጊዮርጊስ ይባላሉ። የኔታ ገብረ ጊዮርጊስ የቅኔ የመጻሕፍተ ብሉያትና የመጻሕፍተ አዲሳት ነበሩ እና ወደ 300 መምህራን ደቀ መዛሙርት ነበሯቸው እና የሚያበሉ ለምነው ነበር። መምህር ገብረ ጊዮርጊስ ለምነው፣ እንግዲህ ተማሪ ለምኖ ነው የሚያበላ አይደለ? ተማሪ ለምኖ መምህሩን ያበላል። ለካ እናንተ አታውቁትም፣ ዝም ብዬ ነው የማወራቸው ማለት ነው። በአቋቋም ቤት በቅኔ ቤት አሁን ያሉ መምህራን ደቀ መዛሙርቱ ለምነው ለመምህራቸው ራት ያመጣሉ። መምህር ገብረ ጊዮርጊስ ደግሞ ገልብጠው እሳቸው ለምነው ለተማሪው ራት ያበላሉ። ይመጣሉ። በመንደሩ ሂደው ጨብ ሲያደርጉ የኔታ መጡ ይባላል። የተማሪውን ራት አምጡ ይላሉ። እናቶች ሰብስበው እንጀራውን ተሸክመው ከኋላቸው ይመጣሉ። ሰሌን ይነጠፋል። ተነጥፎ ቁመው ደቀ መዛሙርቱን ቁመው እንዳሳላፊ ያበላሉ። አብልተው ሲጨርሱ ደግሞ መነኮሳት ደቀ መዛሙርት ይበላሉ። እነሱ በልተው ሲጨርሱ ከተረፈው እሳቸው ይበላሉ። እንዲህ ነበሩ አባቶቻችን ማለት ነው። ይህንን ነው ቅዱስ ወለተ ጴጥሮስ ያሳያችን። የክርስቶስን ከናንተ ታላቅ መሆን የሚሻክተው ካለ የእናንተ አገልጋይ ይሁን ብሎ ክርስቶስ የነገረን ይሄ ነው። ወገኖች አለቅነትን ሳይሆን አገልጋይነትን ነው ክርስቶስ የምንመስልበት። እቤት ልጆቻችሁ እንዲታዘዟችሁ ትፈልጋላችሁ? መጀመሪያ ለልጆቻችሁ ምንድን ነው መሆን ያለባችሁ? አገልጋይ ነው። ማማ ውሃ ስጪኝ ሲል ቀርተህ ጠጣ አይባልም። እሺ የኔ ልጅ ቀርቶ ነው የሚሰጠው። ይሄ ልጅ ነገ ምን ይማራል? መታዘዝ ይማራል ማለት። እኛ ለልጆቻችን ካልታዘዝን ክርስቶስ ለሐዋርያት ታዘዛቸውና ሐዋርያት ምን አደረጋቸው? ለራሱ ታዛዥ አደረጋቸው ማለት። የታዘዝነው ይታዘዝናል፣ እምቢ ያልነው እምቢ ይለናል። ለማይታዘዝ ሰው ታዛዥ አያገኝም። ለንስሐ አባቱ የማይታዘዘው እሱም ደግሞ በስጋ የሚወልዳቸው አይታዘዙትም ማለት። እምቢ ለሚል ሰው እምቢተኛ ይጥልበታል። እሺ የሚል ሰው እግዚአብሔር ምልክት ነው። ኦሆ በልወ ለእግዚአብሔር እንበየ በልወ ለጋኔን። እግዚአብሔርን እሺ በሉት፣ ጋኔንን ደግሞ እምቢ በሉት ነው። እግዚአብሔርን እሺ በሉት ይቀርባችኋል፣ ጋኔንስ እምቢ ወይ ርህቅም እምኔክሙ ከእናንተም ይርቃል። እግዚአብሔር እሺ ባይ ነው። ኦሆ ባህሊ ታዛዚ ነው ጌታችን ኢየሱስ ክርስቶስ። የኔታ ጥበቡ ከታዛዥነታቸው የተነሳ መምህራቸው የኔታ አክሊሉ የሚባሉት በቅጽል ስም ኦሆ ባህሊ ነበሩ አሉ የሚሏቸው። እሺ ባይ ታዛዥ ስለነበሩ ማለት ነው። ታዛዥ ሰው ታዛዥ መምህር ይጥልለታል። ታዛዥ ደቀ መዝሙር ያገኛል። ሰው የዘራውን ያንኑ ያጭዳል። ወኩሉ ዘዘራ ያአረር ያለ ቅዱስ ጳውሎስ ገላትያ 6 ላይ ነው። ሰው የዘራውን ነው የሚያጭደው። ታዛዥ እንሆን፣ እሺ ባይ እንሆን። እምቢ ማለትን መልመድ የለብንም። ከቃሉ ጋር ናችሁ።
እግዚአብሔር ከሁላችን ጋር ይሁን። እግዚአብሔርም ዛሬ ትልቆችም እንዳይሰሙን ትንሾችም እንዳይሰሙን ያደረገን እምቢ ስለምንል ነው መሰል። ማለት ወደ ላይም የሚሰማ የለም ወደ ታችም የሚሰማ የለም። ለምን? እኛም ማንንም ስለማንታዘዝ ነው፣ እግዚአብሔርን ስለማንታዘዝ። ቅዱስ ወለተ ጴጥሮስ ለታናሾቿ ታዛ ነበር። የትህትናዋ በረከት ይደርብን። ሶስተኛው የቅድስት ወለተ ጴጥሮስ ክርስቶስን የምትመስልበት መዓዛዋ ትዕግስቷ ነው። በጣም ፍጹም ትዕግስተኛ እናት ነበረች። ፍጹም ትዕግስተኛ፣ ረሃብን ትታገሳለች፣ ጥምን ትታገሳለች። ውሃ ጥምን አሁን ተመልከቱ። 7 ወራትን ያህል እህል ሳትቀምስ ቅጠል ብቻ እየበላች ተቀመጠች። 7 ወር ያህል። እኛ አሁን እግዚአብሔርን እያገለገለች እየሰገደች ነው። አሁን እናንተ እየሰገዳችሁ እየጸለያችሁ እንጀራ ብታጡ ጌታ ሆይ ምን አድርጌ ነው? ምን አስቀይሜ ነው? ምን ጣልኩን? አታትሉም? አንልም እንላለን። 7 ወር ያናረችና እናቷ ክርስቶስ በያ ልጇ እንደተራበች በገዳም ሰብታ በግመል በበቅሎ ብዙ እህል ጭና ላከችላት። እሷ ይሄንን በቅድስና ታውቅ ነበረ። እንዳለ በገዳሙ ያሉ አርድእት ሊበሉ ቸኮሉ። ተመስገን የጸሎታችን ውጤት ነው፣ እግዚአብሔርን ያመጣልን፣ ልንበላ ነው ዘተርፈ ሲሉ እሷ አንበላም ቢደረግ ቢሰሩ 7 ወር አፋቸው ቅጠል እስከሚመስል ድረስ ቅጠል ነበር የሚበሉት። እንዴት 7 ወር የቆየ ሰው ታግሶ እንጀራ መጣ ተብሎ አይገርማችሁም? እንኳን 7 ወር ኋላ ቅዳሴ ውጭ አሁን ዝክሩ እንዴት ነው የምታረጉት እናንተ? እንዴት ነው የምታረጉት? ደግሞ እኔ የሚያስቀኝ ሰው ምን አይነት ሰው መሰላችሁ? ለበረከት እያለ የሰው ፈንታ የሚበላ ሰው ነው። የሰው ፈንታ በልተ ነው በረከት? እንዲሁ ይሄማ ታምር ነው። እንዲሁ ማለት የሰው ፈንታ ቀምተ ለበረከት፣ ይሄ አስደናቂ ነው በእውነት። እንደዚህ አታርጉ። ለበረከት የራሱን ጨርሶ በረከት እኮ አይጠገብም ይላል። በሆድ ነው በረከት እንዴ? እንደዚህ ያለ በረከት የለም። እና እንዴት እኛ ቀድሰን ወተን እኮ እንዴት እንደሚያስገበግበን አይታችኋል? አክፍለን ያችን እኮ እንደው የትንሣኤ ወጉ ነክፍቶን ባከፈልን እኮ እንዴት እንደሚያደርገን 7 ወር ቆይታ የምትጣቀስ ጀግና አይደለች እቺ የጴጥሮስ ልጅ ወለተ ጴጥሮስ ማለት ይሄ ነው በእውነት። በእርግጥም ቅዱስ ጴጥሮስ በግብር ይወለዳል። አይ አንበላም ማለት አንቀበልም ማለት። ከዛ በኋላ እናትሽ ይዛ መጣለች አልቀበልም በሏታል። ከዛ መጨረሻ ላይ ወደ እግዚአብሔር ስትጸልይ የለም አንቺ ትዕግስተኛ ብትሆኝም ይሄንን መቋቋም የማይችሉ ልጆች ስላሉሽ ለነሱ እኔ ነኝ ያመጣሁት ብሎ ነገራት እግዚአብሔር። በሉ አምጡት እንግዲህ አለች። ቅድም አልቀበልም አለች፣ አሁን እቀበላለሁ አለች። ለምንድን ነው አሏት። ቅድም ሰይጣን ለፈተና ያመጣው መስሎኝ ነው፣ አብልቶ አጠጥቶ ሊያጠ አሁን ደግሞ እግዚአብሔር ከኔ ነው ስላለኝ ነው ብላ ተቀብላ ያንንም ለድሃ መጸወተችው። ትዕግስቷ ረሃብን በመቻሏ ነው። ሌላ ትዕግስት ግን አላት። ዋልድባ ሄዳ ያደረገችው ትዕግስት በጣም የሚያስደንቅ ነው። ዋልድባ ውስጥ ከሚኖሩ መናንያን ከሴቶች እናቶች መካከል አመል የሌላቸው አንድ አሮጊትም ሆይ ነበሩ። በጣም ክፉ ናቸው። ይገርማቸዋል። እግራቸውን ሲያጥቧቸው ውሃውን መድፋት የሚያጥባቸው መናይ ላይ ማለት ነው። ቂጣ ሲጋግሩላቸው በሚጋገርበት እሳት ጆሮውን ያን ሰውዬ፣ እንጀራ ሲያቀርቡላቸው ግጥም አድርገው በልተው በመሶብ ጥፊ ሰውየውን አይጣለው ጎበዝ። አሁን እንደዚህ ያለ እስቲ አሁን ሴቶቹ እንዲህ ያለ ባል ቢገጥማችሁ ትፋታላችሁ? አትፋቱ? እውነቴን እኮ ነው የምነግራችሁ። ምርጥ ወጥ ሰርታችሁ ዶሮ ወጥ ሰርታችሁ በጦሙ ይቅርታ ግጥም አድርጎ በልቶ ድስቱን አጥንቶ አናትሽን ቢልሽ አሁን ትሄዳላችሁ? ትቀመጣላችሁ? እውነቴን እኮ ነው ትቀመጣላችሁ? አሁን ሴቶቹም ቢሆን ብዙ ጊዜ በእኛ በኢትዮጵያ ልምድ ብር የሚሰጥ ወንድ ነው መሰል አይደል? ብር የወጭ እንጂ ይሄን ሙላውን ብር ብሎ ሰጥቶ ሲጨርስ ብሩን ተቀብላ ሲያበቃ በጥፊ ክድን። አሁን ቀላል መስሏችኋል እኮ። ከእንደዚህ ያለው ሰው ጋር እውነት ትኖራላችሁ ወይ? ትኖራላችሁ? አሁን ዛሬስ እንደዚህ አድርጎ የሚችል መነኩሴ ይገኛል? በገዳምስ ቢሆን ሁሉም መናኝ ገዳሙ ሲመድባቸው እማዊ እንትናን ነገሌ ጦሩ እኔ አልደርስም፣ እዚህ ሴትዮ እኔ አልደርስም። ሁሉም ጥሎ ወጣ። ከዛ ቅድስት ወለተ ጴጥሮስ ሄደች። ማንም ሰው ሳምንት እንኳን አይደፍድም እማዊ ጋር። ቅድስት ወለተ ጴጥሮስ ሄደችና
እንጀራ እየጋገረችላት በትንታጓ አውጥታ ትመታታለች። እግዚአብሔር ሆይ ተመስገን ትላለች። 1 ዓመት ሙሉ አብራ ተቀመጠች። ሰው ሁሉ ጉድ አለ። ሞታ ይሆን ሲል ደህና ናት፣ ጥላት ሄዳ ይሆን ሲል ደህና ናት። ይቅር ይበሉኝ እማ ሆይ ይቅር ይበሉኝ እናቴ እያለች የምትፈልጉትን ያሟይ ታቀርባለች። በዓመቱ አረፉ። እስከ መጨረሻው የዘለቀች እናት ማን ብቻ ናት? ቅዱስ ወለተ ጴጥሮስ ናት። ትዕግስት ማለት ይሄን ትዕግስት ማለት ምን ማለት ነው? መቆየት። እስቲ መቆየት በሉ። አንድ ነገር ልንገራችሁ፣ ክፉ ሰው ከታገሳችሁት ወይ ይመለሳል ወይ ይሞታል። እውነቴን ነው የምነግራቸው እኮ እውነቴን ነው። ወይ ይመለሳል። እናንተ ጥሩ ሰው ከሆናችሁ አስቸጋሪ ሰው ወይ ይሞታል ወይ አገር ጥሎ ይሄዳል ወይ ይመለሳል። ልቡ ክፍት ከሆነ እግዚአብሔር ይመልሰዋል በእናንተ ጸሎት በትዕግስታችሁ። ልቡ ግን አውሬ ከሆነ ግን በዚያ ትዕግስት ካልተጠቀመ እግዚአብሔር በዚያ ትዕግስት ወይ አገር ጥሎ እንዴት ያደርገዋል ወይ ይወስደዋል። እኒያማ አረፉ። ልንገራችሁ ብዙ ጊዜ የዛሬ ወር ልንለያይ ዛሬ እንጣላለን። እኛ ሳምንት ልንሞት ዛሬ እንጣላለን። ለ1 ዓመት ይውላችሁ። ቅዱስ ወለተ ጴጥሮስ ግን እድሜ ልኬን እኖራለሁ ብላ ነበር የገባች እና እናቶች ተሰብስበው እንዲያው አንቺ እንዴት አድርገሽ ቻልሻት? እንዲያው ምንስ ነው ያስቻለሽ? ምክንያትሽስ ምንድነው? ከሟይ ጋር በሳት እየተተኮስ የተቀመጥሽበት ምክንያት ብለው ሲጠይቋት ምን አለች መሰላችሁ? ማርን ወዶ ንብን ጠልቶ አይሆንም ማለት። ማርን ወዶ ምንን ጠልቶ አይሆንም? ይቺ ሰው ጠባዩዋ ንብ ነው፣ ከሷ ግን የበረከት ማር አለ። በረከትን የፈለገ ሰው የንብን ማር የፈለገ መናደፏን እንደሚታገስ፣ የትዕግስትን በረከት የፈለገ ሰው የሰውየውን ወይም የሴትዮቱን አመል መቻል አለበት ብላ ይሄንን መከረቻቸው። እሷም የትዕግስቷን ዋጋ አገኘች። ከዚህ በኋላ ብዙ አገልግላ መናንያንን አፍርታ አባቶችን እናቶችን አፍርታ መስከረም 23 ቀን ወደዚህ ገዳም አመጧት። መስከረም 23 ቀን እዚህ መጣች። በጸና ታማ ነበረ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ቃል ኪዳን ሰጣት። ቃል ኪዳኗ ምን የሚል ነው? በአራቱ ማዕዘን ስምሽን የጠራ ሁሉ ንስሐ ሳይገባ አይሞትም። በአራቱ ማዕዘን ሁሉ። ይሄ ትልቅ ጸጋ ነው። ያለ ንስሐ እንዳይገለን መድኃኔዓለም ሳናፈራ እንዳይቆርጠን ማለት ነው። ይሄ የቅዱስ ወለተ ጴጥሮስ አምላክ በረድኤቱ የመዳን ምክንያት ሲሰጠን እሱ ያድነናል። የመዳን ምክንያት ግን እሱ አላደረገልን። በአራቱ ማዕዘን ሁሉ እንደገናሳ ወደ መንግሥተ ሰማያት የማይገባ መነኩሴ ወደ ገዳምሽ አይገባም። ገዳምሽ ደግሞ ከገባ ወደ ገዳምሽ ከገባ ደግሞ ይሄ መልሼ ወደ ከተማ ሄዳለሁ ቢል አንቺ ይሄ ሰውዬ ወይም ይችማው ወይም ይሄ አባ ከተማ ሄዶ ከሚያበላሽ ግደለው ካልሽኝ ሳይበላሽ እገልልሻለሁ ብሎ ቃል ኪዳን እንደው መድኃኔዓለም እኛንም ሳንበላሽ ግደለን። አዎ ሲጀመር አሁን ያልተበላሸን ሆነን ነው ሳንበላሽ የምንለው። እውነት ለመናገር ተመልከቱ፣ ይሄ አንዱ ቃል ኪዳኗ ነው። አንድ መነኩሴ በአንቺ ገዳም ውስጥ እምዲድን ሆኖ እንዲመጣ አደርገዋለሁ። አንድ ሁለተኛ ደግሞ መፈጸም ቢያቅተው አንቺ ከለመንሽ በአንቺ ቃል ኪዳን ከታመነ ሂዶ ሳይጠፋ በገዳምሽ እንዲያርፍ አደርገዋለሁ። እኔ እስከምመጣ ድረስ ቤተ መቅደስሽ አይፈርስም። አሁን ፈርሶ መስሎኝ እንዳትሉ፣ አሁንማ እየተሰራ እኮ ነው። ይኩ መሰራት እኮ መፍረስ አይደለም። አይፈታም ገዳሙ ማለት እኔ እስከምመጣ ድረስ ቤተ ክርስቲያንሽ አይፈርስም፣ ይሄ ገዳም አይፈታም ብሎ ቃል ኪዳን ገብቶላታል። ስምሽ በተጠራበት ሁሉ አንቺ ከክፉ ነገር በጸሎትሽ ጠብቂ ብሎ የጥበቃ ቃል ኪዳን ሰጥቷት ዛሬ ህዳር ከመስከረም 23 እስከ ህዳር 16 ማታ ድረስ እዚህ እየታመመች ቆይታ ቃል ኪዳን ተቀብላ ቀጥላ የምትሾመውን እመምኔት በጥበብ ተክታ ምንድነው ያደረገችበት? ሰራች ካንቺ ቀጥሎ ማንን እንምረጥ ቢሏት እገሊትን ብትል እርስ በርሳቸው ሊጣሉ ሆነ። አረን የምን እገሌ ላለውት እኔ የሚሾመውን እግዚአብሔር ለማውቅ ባይሆን እገሊት ብቸኛ ስለሆነች ተንከባከቧት አሉ። ጉዳዩ ግን ምን ማለት ነው?
ሹሟት ማለት ነው። በፈሊጥ እኮ ነው ይውላችሁ። አይ ጥበብ ማምላክን አይ ጥበብ እኛ ዝም ብለን ጉርድምቡሱን እኔ እንደው አያደርሰኝም እንጂ እግዚአብሔር እኔ እንደሷ በበቃ እንትናን አድርጉት ነበር እምል። እሷ ግን ልባም ስለሆነች ሰው ሲበቃ እኮ የሚያደርገውን ያውቃል። ኃጢአተኛ ሰው ግን የሚያደርገውን ያውቅ። እገሊትን ተኩ ብላ እሷን ተክታ ዛሬ ይሄን ሁሉ ቃል ኪዳን ተቀብላልን አረፈች። ይሄው ይሄ መዓዛዋ መልካም ሽቱ የተረጨ ሰው ባለፈ ቁጥር ከሩቅ በዚህ ገል ያልፏል እንደሚባለው ሁሉ ዛሬ የቅድስት ወለተ ጴጥሮስ መዓዛዋ ስቦን አራቱ ማዕዘን እግዚአብሔር ለቃቅሞ በእሷ ቃል ኪዳን ሰብስቦ ለበረከት ጠርቶናል። የበረከት አምላክ በቅድስት ወለተ ጴጥሮስ ቃል ኪዳን ይጠብቀን። ዛሬ እዚህ የተሰበሰባችሁትን ሁሉ የመጠበቅ ቃል ኪዳን እንደሰጣት ከራስ ፀጉራችሁ አንዲቱ ከእግር ጥፍራችሁ አንዲቱ ሳትነቀል የዛሬ ዓመት አንዳችሁም ሳትጎሉ በሰላም ያገናኛል። እግዚአብሔር መውጣት መግባታችሁን ይጠብቅላችሁ። የቅድስት ወለተ ጴጥሮስ አምላክ ሰላም ይስጠን። ፍርድ ጎደለ ድሃ ተበደለ የሚል መጋቢ አይንሳን መድኃኔዓለም በሰላም ያውለን። ገዳሙን አይፍታብን፣ እስከ መጨረሻው ድረስ ሰፊ ያድርገው። ይህን ህንፃ ደግሞ አሁን እዚህ ያሉት እናቶቻችን ታግለው እመምኔቲቱን እማሆይ ወለተ ዮሐንስና ሌሎቹም እናቶቻችን አባቶቻችን ትጉ አባቶችም አሉ እናቶችም ጥረው ግረው እዚህ በባዶነት እግዚአብሔርማ ቤተ መቅደሱ እኔ እስከምመጣ አይፈታም ማለቱን ዛሬ አላያችሁትም? አሁን በምን ነው የተሰራ ተመልከቱት። በዚህ አስቸጋሪ ወቅት በጭቃ በሲሚንቶ አይደለም፣ ኖራ እየተወቀጠ ነው የተሰራ። እንግዲህ በኖራ እየተሰራ ጽዱ ከርቀት ሀገር እየተጓዘ ይህ መሰራቱ እግዚአብሔር እውነትም ለቅድስት ወለተ ጴጥሮስ የገባላ ቃል ኪዳን በቦታው መኖሩን እናያለን። ስለዚህ ፍራት የሚላችሁም ልጅ መውለድ የፈለጋችሁም ያለ ንስሐ አትግደለኝ የምትሉት ቅድስት ወለተ ጴጥሮስን ተማጸኗት። የቅድስት ወለተ ጴጥሮስ በረከት ረድኤት አይለየን። ያስተማረን አምላክ ክብር ምስጋና ይግባው። እዚህ አንድ የምነግራችሁ ነገር የቅድስት ወለተ ጴጥሮስ አጽሟ እዚህ ነው ያለው እና የቅዱሳን አጽም በጣም ትልቅ ክብር የሚሰጠው ነውና ቅዱሳን ስማቸው በተጠራበት ታቦት በተቀረጸበት ቤተክርስቲያን በታነጸበት ሁሉ ይገኛሉ። አጽማቸው ያለበት ቦታ ደግሞ የተለየ ክብር አለውና እዚህ መገኘታችን ትልቅ ነገር ነው። ክርስቶስም ያገለገለ ያ አጽም እዚህ አለ ማለት ነው። ክርስቶስ ያደረበትና እዚህ ጭንቀታችን ተናግረን ብንሄድ በጣም ልዩ እረፍት እናገኛለንና የቅድስት ወለተ ጴጥሮስ አምላክ ለሁላችን መጽናናቱን ይስጠን፣ የታመሙትን ይፈውስልን፣ የታሰሩትን ያስፈታልን፣ የተሰደዱትን ይመልስልን፣ የተጨነቁትን ያረጋጋልን፣ ከሃይማኖት የወጡትን ወደ ሃይማኖት ይመልሳቸው፣ ለሀገር ሰላም ይላክልን፣ የተጀመረውን ህንፃ ቤተክርስቲያን እግዚአብሔር በቸርነቱ ያስፈጽምልን። በዚህ የምንኑ አባቶችና እናቶችን መድኃኔዓለም ያጽናልን፣ ሁላችንም ያጽናን። እግዚአብሔርን ብላችሁ የመጣችሁ ሁሉ የልባችሁን በጎ መሻት ይፈጽምላችሁ፣ ሰላም ያድርሳችሁ። ከዛሬ ዓመት በሰላም ያድርሰን። ስለ ቅድስት ወለተ ጴጥሮስ ብሎ ለሀገር ሰላም ይላክልን። ወስብሐት ለእግዚአብሔር። ይቆየን።